ኦኬ ቁርአን 68 ላይ እንደዚህ ይላል፣ ለአስተባባዮችም አትታዘዙ ይላል። ስለዚህ የታዘዝክለት እኮ ነው አንተ ለሱ ማለት ነው። ኖ አይደለም። እንትን አድርገው እስቲ ንካውና አሳየኝ። እሺ እዚህ ጋር ሁፈይ ላይክ በዚህኛው አሁን ልዩነት ላልከው ነገር ላይክ በእናንተም ሃይማኖት ውስጥ ልዩነቶችና የሚጋጩ ነገሮች አሉና እኔ አሁን ያልገባኝን ነገር ልጠይቅህና እሺ አንዴ አብራራ። አንድ ጥቅስ ከማን ጋር ተለያየ ነው? አይሰማም። አንዴ ከማን ጋር ተለያየ? ባይብል ውስጥ ያለውን ያልገባኝን እኮ ነው። ባይብል ውስጥ ያለውን ያልገባኝን ልጠይቅህ ብዬ ነው። ባይብል ውስጥ ያልገባ ነገር ሌላ ጉዳይ ነው። ከማን ጋር ተለያየ? ጴንጤ ክርስቲያን አይደለም? ጴንጤ አብሮን ሲሰግድ አይተህ ታውቃለህ? የትኛው ቤተክርስቲያን ውስጥ ጴንጤ? እሺ ካቶሊክስ? ቆይ የትኛው ፓስተር የትኛው የካቶሊክ ቄስ ቤተክርስቲያናችን መጥቶ ጸሎት ሲያስደርገን ወይንም ሲሰብከን አይተሃል? ካለሁት ኦርቶዶክስ አሁን ለምሳሌ ክርስትና ጴንጤውም ክርስቲያን ነው አይደለ? ኖ እዚህ ጋር ቀስ ብለን ጴንጤው ምንድን ነው? ክርስቲያን አይደለም ጴንጤው? ነኝ ማለት ይችላል። በቃ ከኛ ህብረት አይደለም ግን አይደለም። እሺ ካቶሊኩስ? አይደለም። ለዛ እንደዛው ለዛ እኮ እኛም ልክ ነኝ ማለት ይችላል። ያ ሰው ከፈለገ ከኛ አይደለም ከላስ አለቀ። ልክ እንደናንተው ማለት ነው። ጎበዝ እኛ ጋር ብቻ እንዳለ ብሪፍ እያደረክ አትዋሽ። ምንም መዋሸት አያስፈልገውም። እንሰግድበታለን እያልከኝ እኮ ነው። እንደዛ እያለኝ የተሳሳተ እያስተማረኝም እኮ ልሰግድበት እችላለሁ፣ እሰግድበታለሁ፣ ምንም አልልም እያልከኝ እኮ ነው። መስኪን ላይ ኩጥባው ይኸውልህ፣ መጀመሪያ ሳወራ ሰምተኝ ሆነ ኩጥባው ርዕሱን ታወቅ ይኸውልህ፣ እኛ በምንም አንገናኝም። በቃ አንድ አይደለንም ብለን ቤተክርስቲያን ላይ ተና የመገናኛ ቦታችን አይገናኝም። አንድ ነን ብለን አናቅም። ፔሬድ አንድ ነን ብለን በማናቅበት ላይ ማለትም እነሱ ናቸው የሚያሰግዱን እነሱ ያሰግዱናል ብለን በማናቀው ላይ ለምን እንትን ትላለህ? አንድ ስላልሆንም እሺ የኔ ልንገርህ፣ ገባኝ። እሺ እዚህ ጋር ደግሞ ልመሰለህ፣ እንደኛ ደግሞ ምን መሰለህ አይደለም በእንደዚህ በእውቀት ማነስ የተለያዩትን ይቅርና ፍርዓውንን ራሱ ማለት ነው ሙሳን ሄዶ ሊያስጠነቅቀው አላህ በላከው ጊዜ ለስለስ ባለ አንደበት አናግረው እንዲመለስ ዘንድ ይከጀላልና ነው አላህ ሱብሃነሁ ወተዓላ ያዘዘው። ልክ እነሱም ስላላ ብቻ ከነሱ መንገጠል ወይም ከኛ እንዲርቁ ማድረግ አንችልም። በእኛ እውቀቱ ሲገባው ነው ሲረዳ ይመለሳል። ካላ በላይ ታውቃለህ ማለት ነው። አላህ ፈርዖን ይቅርታ ጠይቆት ራሱ አልምርህም ይቅር አልልህም ነው ያለው። እኛ ቁርአን ውስጥ ያለውን የነገርኩህ እኮ ነው። ላሳይህ። እሺ ስለዚህ ጥያቄውን ለቀት ወጣለህ። ፈርዖን ይቅርታ ጠይቆት ይቅርታን አልቀበልም ብሎ ነው ያሰመጠው። እሱ በኋላ ላይ ነው። ስማኛ መጀመሪያ ላይ የሙሳን ቁርአን ውስጥ ያለውን የነገርኩህ እኮ ነው። ከአስተባባዩ ጋር አብረህ ትቀመጥ እያለ አላህን ጣዖት ነው እያለ አብረህ ትቀመጣለህ ማለት ነው። ሉክ የእስልምናን ዲሌማ በደንብ ተመልከቱ። የእስልምናን ዲሌማ ፖለቲካቸውን በደንብ ተመልከቱ። አንድ ነን ለማለት ጣዖት ነው። ውጥባ ማለት እንግዲህ ፕሪች የሚያደርገው የሚሰብከው ማለት ነው። ጸሎት ከማድረጋቸው በፊት ይወጣና ኡስታዝ እንትኑ ኢማሙ ይሰብካቸዋል ስላላህ ማለት ነው። ወይንም ደግሞ ስለ ቶፒክ አዳምጥ ሊስን በሚሰብካቸው ሰዓት የሱን የዚህን አላ ለምሳሌ ሀባሽ ከሆነ ጣዖት ነው እንደዚህ ብላችሁ የምታምኑ ጣዖት ነው ብሎት ዝም ብሎ ያዳምጣል ማለት ነው። ይማራል። እኔ ስማኛ እፎይ ለምን አንረዳዳም? አዳምጥ። ቁርአኑ ግን ምንድን ነው የሚለው? በግልጽ አብረህ ከተቀመጥ ገሃነም ትገባለህ ነው የሚለው። ቆይ አዳምጥ። አዲሱን በግልጽ ምንድን ነው የሚለው? አንድ አያ ላይ እንኳን ከተለያያችሁ ኢአማኝ ትሆናለህ። አብረህ ለደቂቃ እንዳትቀመጥ ከቻልክ በሰውነትህ አስቁመው፣ በእጅህ አስቁመው። ካልቻልክ በምላስህ፣ ካልቻልክ ጥለህ ሂድ ነው የሚለው። አይ በቃ ኢማም እኮ ነው። አዳምጠኝ። እውቀቱ ሲገባው እውቀት ስለሌለው ምናምን ብሎ ያስተባብልልኛል። ሰባኪው ኢማሙ ነው እያልኩት ማለት ነው። ኢማሙ ምን እያለው ጣዖት ነው እንዲህ ብላችሁ የምታምኑ ሲረዳ እያልኩ ነው። ስለ ኢማሞቹ በቃ መሀይም ናቸው እያለን እኮ ነው። እፎይ መሀይም ናቸው። መስጊድ ውስጥ ቆመው የሚያስተምሩት መሀይም ናቸው። እናመሰግናለን ወንድማቸው። ምንም ኢልማቸውን እንኳን አያውቁም። አቂዳቸውን ሳያውቁ ዝም ብለው ነው የሚያስተምሩት። መሀይሞች ናቸው እያለ ነው። ባይብል ውስጥ
ማዶ በተከራየው ምላጭ ጺሙን ላጨ። ይህንን ጥያቄ ዘንድሮም ትጠይቃላችሁ? አብራራልኝ። ይህንን አብራራ። ፈጣሪን የሚያክልስ እንዴት በምላጭ ተከራይቶ ጺሙን ይላጫል? ለአሦር ንጉሥ የተነገረ ነው ተረት ተረት። አዳም አላህ ብድር ይበደራል። ስለዚህ አላህ ብላችሁ ተበድሮ ያውቃል? ለአላህ ብድርን ካበደራችሁ መልካም ብድር ይመልስላችኋል። ያዕቆብና እግዚአብሔር አዳምጥ። ፓንት ተበድሮ አዳምጥ። አላህ ፓንት ተበድሮ ያውቃል? ለአላህ መልካም ብድርን ብታበድሩ ይመልስላችኋል ይላል። ፓንት ተበድሮ ያውቃል? ያ ለአሦር ንጉሥ የተነገረ ነው። አዳምጥ ያለው ቃል በቃል ሊሳውን አትረብሽ። አሁን አዳምጥ። አሁን ልክ ስለዚህ በደንብ አስተውሉ። ተረጋጋ፣ አትንጫጩ። ስለዚህ አላህን እየሰደበ ሉክ ሁጥባ ላይ አብሬ ያዳምጣለሁ ነው። አላህ አትበላ፣ አያገባህም። የራስን አስተምር። ተረጋጋ። ዋብያዎች አይዟችሁ፣ አላህን ታደጉት እስኪ። አላህ ምን አገባህን? ስለ አላህ ምን አገባህ? ምን አገባህ? ስለ አላህ ታፍርበታለህ፣ ትሸማቀቅበታለህ። ስለ አላህ ማውራት እንዲህ የምትሸማቀቅበት ትሆን ለምን የምታምነው? ለምን ትከተለዋለህ? ምንም የምሸማቀቅበት ነገር የለም። ግን አንተ አላህ ነብዩ አትሳደብ፣ ዝም ብለህ የራስህን ተሰብረ መንተሰ ምን ብዬ ሰደብኩ? ምን ብዬ ሰደብኩ? ምን አይነት እያደመኩ ነው እኮ ምን ብዬ የራስህን ክርስትና አስተምር። ሙስሊምን ተው በፈጠረ ምን ብዬ ተፈጠረ የለም። እሺ በቃ መልስ ከሌላ አዳምጠኝ። ሉክ ምን ያህል ሃይማኖታቸውን ዲፌንድ እንደማያደርጉ ገብተው ስለ አላህ ሲጠየቁ በፊት ምን ይሉ ነበረ? ነጋ ጠባ ስለ ሴት ነው የምትጠይቁት? ስለ መለኮታዊ ነገር አትጠይቁንም ይሉ ነበር። ስለ አላህ ሲጠየቁ ትንፍሽ ማለት አይችሉም። እኛ ፊት መጥተው ትንፍሽ ማለት አይችሉም። ስለ አምላካቸው ሲጠየቁ ጣዖት እያለው አምላኬን ትክክል አንተ ባርከኝ ጸሎት አድርግልኝ ብዬ አብሬው ጸሎት አደርጋለሁ። አምላክን ጣዖት እያለው ማለት ነው። ለምንድነው አንተ ብቻ የምትንጋተው? ቀጥል መልስ። እሺ አምላክን ጣዖት እያለ አንተን ውጥባ ሲሰጥ ታዳምጠዋለህ? ማዳመጥ ትችላለህ? ለምንድነው ለራስ የምትቀድም እኮ? ቀጥል መልስ። ለምሳሌ የአንተ አቂዳን ያልሆነ ኢማም ለምሳሌ መጥቶ አንተ እጅ እግር አለው ብለህ የምታምን ከሆነ እጅ እግር አለው የሚሉት እሱ እንደዚ አይነት አላህ የለም እሱ ጣዖት ነው እያሉ ለራስ ብቻ የምትቀደደው እሱም ሳታዳምጠው አንተ ባለጌ የት ነው አባክ ያለው? የት ነው ያለው? አንተ መጀመሪያ የትም ሊሆን ምላሽ መልስ። አንተ ምንም ምላሽ የሚገባ ሰው አይደለም። ድንጋይ ነው አንተ እኮ። ቀጥል። ኦዲየንስ አለ። የራስህን አስተምር፣ ስርዓት ያዝ። እነዚህ ናቸው። በደንብ አስተውሏቸው፣ በደንብ ታዘቡ ወገን፣ በደንብ እዩ ከምን አይነት መንፈስ ጋር እየታገልን እንደሆነ። ሙስሊም እህት ወንድሞቼ በደንብ አስተውሉ። ይገባሉ፣ ምላሽ አይመልሱም። በደንብ አስተውሏቸው። ስለ አላህ ምንም አያውቁም። የነገሯቸው ሁጥባ ላይም ሆነ ቂጥ ማጠብ እንዴት ይቻላል፣ እንዴት በድንጋይ ቂጣችሁ መጥረግ እንዴት ይቻላል፣ ስለ ሃይማኖት ይህንን ያስተማሯቸው። እንዴት ወሲብ ማድረግ ይቻላል፣ ስንት ሚስት ማግባት ይቻላል፣ ይሄን ብቻ ነው የነገሯቸው። ስለ አላህ ስንጠይቃቸው ምንም አያውቁም። ከዛ በኋላ ኢየሱስ እንዴት አምላክ ይሆናል፣ ይሄን ብቻ ነው ያስተማሯቸው። ተረት ተረት ብቻ። ከዛ በኋላ ክርስትና ላይ ደግሞ ጥያቄ ብቻ እንዲፈጥሩባቸው ማድረግ ብቻ፣ ጥያቄ ብቻ አሸክመው የላኳቸው። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። የሚያውቁት ምንድነው? እሱ እንዴት ወሲብ ማድረግ ይቻላል፣ ስንት ማግባት ይቻላል፣ ቂጤን በድንጋይ ጠርግ ያለውኝ ከዛ በእጄ ነካሁትና ሳልታጠብ እንትን አደረኩኝ፣ ፈሴን ፈስቻለሁኝ። እንደዚህ አይነት ተረት ተረት ውስጥ ነው ያሉት። በ21ኛው ሴንቸሪ ላይ ሆነው የሚያወሩት ሁሉ ጥያቄያቸው ሁሉ ፈትዋቸው ሁሉ ከቂጥና ከብልት አያልፍም። ስለ አላህ ሲጠየቁ ምንም አያውቁም። ስለ መለኮታዊ ነገር መጽሐፍ ቅዱስ ላይ ጡቴን ይጠባል። ኡስታዝ ባሌ 3 ጊዜ ፈታውሽ ብሎ ጻፈልኝ። ከዛ ስሜታዊ ሆኜ ነው አለኝ። ትዳራችን ሐላል ነው ወይንስ ፈርሷል?
አይ 3 ማካለ ፈርሷል። ኡስታዝ ያለ ኒካህ በፊት አግብቼ ነበረ። ልጁ የኔ ነው የኔ አይደለም፣ የሱ ነው አይደለም። ልጁ ያንቺ ነው የሱ ግን አይደለም፣ አባት አይደለም እሱ። አሁን እኮ ኒካ አስረናል። አይ ከኒካ በፊት ስለወለደው እሱ አባት የለውም፣ አባቱ አይደለም፣ ንብረትም አይወርስም። ፈትዋቸው ሁሉ ይሄ ነው። ኡስታዝ ሳያስፈቅደኝ ሌላ ገባ። አልነገረሽም? አዎ 3 ልጅ ወልደናል። አሁን ስሰማ ግን ሌላ ቦታ ላይ ደግሞ 2 ልጅ የወለደላት ሚስት አለችው። ሳይነግርሽ? አዎ። አይ ገና 2 ይቀረዋል። ኡስታዝ አልነገረኝም እኮ። እና አንቺ ማናባሽና ነው? 4 ተፈቅዶለታል እኮ። ምግብ ያበላሻል? አዎ። ቤት ያኖርሻል? አዎ። ታዲያ ምን አባሽና ነው? ምግብ ከበላሽ ከጠጣሽ 4 ተፈቅዶልሻል። 4 ይቻላል። ይሄንን ያስተማሯቸው ባለማወቅ ድንቁርና ውስጥ ነው አስረው የያዟቸው። ባለማወቅ ድንቁርና ውስጥ አስረው አስቀሯቸው። ሲመጡ እኛ ጋር እንደ እሳት ውስጥ እንደገባ ፌስታል ኩርምት ይላሉ፣ ይበሳጫሉ። ስላላ ሲጠየቁ ምንም የሚያውቁት ነገር የለም። ይኸው ቻሌንጅ አደርጋችኋለሁ። ሁጥባ ላይ አላህን ጣዖት እያለው ያንተን አላህ ጣዖት ነው እያለ ታዳምጠዋለህ? አታዳምጥም? ስል አዳምጠዋለሁ። እሺ ተዛስ እሱ 30 ሲያሰግድም ትሰግዳለህ? አዎ ሰግዳለሁ። አምላክህን የሚያህል ጣዖት ነው እያለ እያስተማረ አሜን ብለህ ተምረህ ከሱ በረከት ለማግኘት ሲያሰግድ እንዴት ትሰግዳለህ? እንዴት አምላክህን የሚያህል አይደለም። አምላክህን እናትህን እንኳን በክፉ ቃል አንድ ሰው ሲናገር ብሰማ ቁጭ ብለህ ትክክል ነህ ብለህ ከሱ በረከት ለማግኘት ትጠብቃለህ? ገና አይደለም። አምላክህን ሚስትህን የድሮ ላይፏን አንስቶ ሲያማ ብሰማ ትክክል እኮ ነው እያልክ አብረህ ወይንም ደግሞ በሆድህ ባይለው ምናምን እያልክ ዝም ብለህ ታዳምጣለህ። ከዛ ደግሞ ከሱ ፍርፋሪ ለማግኘት ትጠብቃለህ። ለሚስትህና ለእናትህ ማታደርገውን አምላክህ ላይ ሲላገጥና አምላክህን ፍጡር ነው እያለ ሲል አሜን ብለህ ከዛ እሱ 30 ሲያሰግድህ ደግሞ እንዴት ትሰግዳለህ? ለየትኛው አምላክ ነው አሁን እየሰገድክ ያለው? ፍጡር ነው ላለው ነው የምትሰግደው ወይንስ እሱ የኔ ነው ፈጣሪ ላለው ነው የምትሰግደው? በዚህ መጠን ነው ያጀዘቧቸው እንግዲህ ትውልዱን ማለት ነው። በዚህ መጠን ነው ወደ ገሃነም እንዲገቡ ያደረጓቸው ማለት ነው። ስለ አምላካቸው እንኳን ምንም ሳያስተምሯቸው ማለት ነው። ባለማወቅ እንዳይጠይቁ አስረዋቸው ማለት ነው። ወገኖቼ በደንብ እወቁት። እስልምና ይሄ ነው። እስልምና ይሄ ነው። እኔን ካላመናችሁ ፈተዋ በሉና ሰርች አድርጉ እስቲ። እንዳለ ጥያቄ ሁሉ ከቂጥና ከፈስ ጋር የተያዘ ነው። ከዝሙት ጋር የተያዘ ነው። በስልክ የሚጠይቁት ሁሉ ይሄንን ነው። ከዚህ ውጭ የለም። አምላካቸው ላይ ኮምፕሮማይዝ ያደርጋሉ፣ ይመቻቻሉ፣ ያመቻቻሉ። አላህ ላይ ተለያይተው በሙሐመድ ስለሚስማሙ አንድ ናቸው፣ አንድ ነን ይላሉ። ሉክ በአላህ ተለያይተው በሙሐመድ ስለተስማሙ አንድ ነን ይላሉ። እኛ ከሌሎቹ ጋር ኮምፕሮማይዝ አድርገን አንድ ነን ልንል ምንችለው ሜቢ ቅዱሳን ላይ ተለያይተን አምላክ ላይ አንድ ብንሆን፣ በአምላክ ላይ ትንሽዬ ከተለያየ ቅዱሳን ላይ 1000 ጊዜ ተስማማ አንድ አትሆንም፣ አንድ አይሆንም። ሙስሊሞች ጋር ግን አላህ ላይ 1000 ጊዜ ተለያይተ ሙሐመድ ላይ አንድ ኮንክ አንድ ነህ። በቃ ያሳዝናል፣ በጣም ያሳዝናል። ስለ አምላክ ኮንሰፕቶም አልገባችሁ። ስለዚህ መታችሁ ካቶሊክ፣ ፕሮቴስታንት ምናምን አትበሉ። አንድ ቤተክርስቲያን ስለማናገለግል፣ አንድ ቤተክርስቲያን ስለማንገለገል፣ እናንተ አንድ ነን ስላላችሁ ነው። እኛ አንድ ህብረት ነን ስላላልን ነው። እናንተ አንድ ህብረት ስለሆናችሁ ነው። አንድ ህብረት የሆናችሁት ሰላም። አንዴ ጥያቄ ያለ ይቻላል። ስለዚህ ወደ ቶፒኩ ቆይ፣ ጥያቄ በኋላ ላይ ነው የምንቀበለው እንደተለመደ። አሁን ቀጥል። ጄ ነኝ። ቆይኛ ለምን ተሰራ? ቀጥል አልኩህ እኮ ሁጥባ ላይ አንተ ማትመለከተውን አይነት
አላህ መጀመሪያ አንተ ምንድን ነው እምነትህ? አዳምጣለህ? ቀጥል። ወደ ምላሹ ቀጥል። እምነት መጀመሪያ ቀጥል። ወደ ምላሹ የኔ እምነት ኹጥባ ሃይማኖት ምንድን ነው? ኢማም ሆነ ስለ ኢማምህ ቀጥል። መጀመሪያ ሃይማኖት ምንድን ነው? ቀጥል። ወደ ምላሹ ጥያቄ ካለ በኋላ አቀበላለሁ። ካለ ጥያቄው ላይ መቀጠል ትችላለህ። አይ የለኝም ሌላ ነገር ነው ማውራት የምፈልገው ካል ከአንድ የሚዩት አድርግና ዝም ብለህ ቁጭ ብለህ ተማር፣ ሌሎቹ ይቀጥሉ። አህመድ መቀጠል ትችላለህ። አህመድ አለ? ሙባረክ እሺ፣ አንተ ሚዩት አድርግ። ትመልሳለህ ወይንስ ከስሪው ነው? አህመድ በጣም ነው የሚያሳዝነው። በጣም ማለት ነው። ስለ አምላክ እነኚህ ሰዎች መቼ ነው የሚገባቸው? ስለ አምላክ ኮንሰፕት መቼ ነው የሚረዱት? መቼ? አሎ እንኳን ደህና መጣህ። እንኳን ደህና ቆየ። አንዴ ልወርድ ነው። አንዴ ተቀበለኝ፣ ጥያቄ ተቀበለኝ አንዴ። ኦኬ፣ ጥያቄው ሜይ ቢ ሰምተዋል አህመድ? አልሰማሁም። ከመሀል ነው የገባሁት። ኹጥባ ላይ ማለትም አንተ አላህ ከአርሽ በላይ እንዴት ነው ብለህ የምታምነው? እኔ ብዙም አላውቅም። እኔ ላይ ነው እዚህ የመጣው። መልካም። ግን እንደው ኹጥባ ላይ በምትማሩበት ሰዓት ላይ አንተ የምታምነውን አላህ ጣዖት እያለ አብሮ ትክክል ነህ ብሎ መቀመጥ ጤናማ ነው ብለህ ታምናለህ? ማነው እንደሱ ያለው? ለምሳሌ አንተ የምታምነውን አላህ ሀባሾቹ እንደዛ ያምኑ ማብያ ሊያይ ኮን አስወርደውና ሌላ ሰው ከመጣ አስወርደው። እሱን አይሻልም? ለዛ የሚሻል ይመስለኛል። ማንን? አዋቂዎች ይግቡ። ሙስሊም አንተ ቀጥል። ጥያቄን ተቀበለኝ። አንድ የሚተታ አዋቂዎች እንዲገቡ አንተ እኮ አዋቂ አንድ ጥያቄ በኋላ ላይ አንድ ደቂቃ ስጠኝ። አሁን ቶፒኩ ላይ ጥያቄ በኋላ ላይ ኦኬ። ልብ በሉ። ባላህ ላይ ተለያይተህ አንድ ነህ። ፖለቲካ ላይ ታመቻች ትችላለህ። አምላክን ጣዖት እያለ ግን ማመቻቸት ይቻላል ወይ ነው? መጽሐፍ ቅዱስ ግልጽ ነው። ለዚህ ጨለማ ከብርሃን ጋር ህብረት የለውም። ሁለቱ አብረው ሊሄዱ አይችሉም። ጣዖት ከአምላክ ጋር አብረው ሊቀመጥ አይችልም። በፍጹም ሊሆን አይችልም። ሁለቱ በፍጹም አብረው ማሄዱ አስተምሮት ናቸው። በምንም ተአምር ኮምፕሮማይዝ ሊደረጉ ማይችሉ ናቸው። በምንም ተአምር ልናመቻቻቸው ማንችላቸው ናቸው። አብደላ እንኳን ዳመጣ ይሰማል? አብደላ ዋኪ ከማል አብዲ አለው ይሰማል? አላህ የት ነው ያለው ብለህ ነው የምታምነው? ይሰማል ወይ? ጥሩ ነው። መልስ አላህ የት ነው ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ኦኬ፣ አንድ ኹጥባ ላይ እንትን በምትሉ ሰዓት ላይ አላህ ከአርሽ በላይ አይደለም ከአርሽ በላይ ነው የሚሉ በዛቱ እሱ ጣዖት ነው ከአርሽ በላይ የተቀመጠው እንጂ ፈጣሪ ሊሆን አይችልም ብሎ አንድ ኢማም ቢናገር ትክክል ነው እሱ እያለ ያለው? ምን ቢል አላህ ከአርሽ በላይ ነው ማለት ጣዖት ነው ቢል ትክክል ነው ብለህ ታምናለህ? የት ነው የሚሄደው? እንደዛ ቢል እሺ አውጣ፣ ሱራውን አውጣና ለኔ ንገረኝ።
ኢማም እንደዛ ብሎ ቢያስተምር ትክክል ነው ወይ? ጥያቄ እንኳን አይገባቸውም እኮ እስልምና። እኔ ልንገርህ፣ እሺ ቀጥል። እሺ እስልምና ለሰባ ምናምን ይከፋፈላል ተብሏል። ስለተባለም አንዱ ነው ጀነት የሚገባው አንዱ ነው። መልካም። ያ አንዱ ያልከው አንተ ያለው እኔ ያለውበት ነው ብለህ ነው የምታምነው አይደለ? አላህን በቀጥተኛ ቁርአንንና ሐዲስን ተከትለህ ከሄድክ ትክክለኛው ነው ብዬ አምናለሁ እኮ። ያ አንዱ እስላም ገነት ይገባል ብለህ የምታምነው አንተ የምትከተለውን ነው የሚሆነው አይደለ? መቼም ትክክለኛውና አሁን ትክክለኛው ቁርአን ባለንና ሐዲስ ባለን ከሄድን ትክክለኛው ነው ብዬ አምናለሁ። አልገባህም እያልኩ ያለሁት እኮ አሁን አንተ መቼም አንዱ ነው ከ73ቱ አንዱ ነው የሚገባው ብለህ ስትል እኔ የምከተለው እስልምና ነው ትክክል ነው ብለህ ነው የምታምነው አይደል? አንተ ነዓም ጎበዝ። እንደዛ ከሆነ እንደዛ ብለህ የምታምን ከሆነ ታዲያ አንተ ማታምነው አይነት ደግሞ ሌላኛው ከ72ቱ አንዱ የአንተን አላህ ጣዖት ነው እያለ ቢል የእሱን ውጥባ ቁጭ ብለህ ታዳምጣለህ? አሳየኝ፣ ደሊል አሳየኝ መጀመሪያ ቢል እያልኩህ እኮ ነው። ደሊል ማሳየህ እኮ አለ አይልም። ማማ ተከራከሩ። ኢምራን ደሊል አሳየኝ። ደሊል እኮ ማሳየህ መች መሰለህ? ደሊል ማሳየህ መች መሰለህ? ብሏል ብልህ ነው። አሁን ሀባሾች እንዳንተ እንደማያምኑ ታውቃለህ አይደለ? ኢምራን ምን አልከኝ? ሀባሾች እንዳንተ አያምኑም አይደለ? ያምናሉ እንጂ አላህ ከአርሽ በላይ ነው ብለው የሚያምኑት በዛቱ አሁን ከአርሽ በላይ ነው ብሎ ነው የሚያምኑት። ኦኬ። አላህ መውጁዱን ቢላ መካ የሚሉት እነማን ናቸው? ምን ማለት ነው? አላህ መውጁዱን ቢላ መካ ማለት ምንም የሚያውቁት ነገር የለም እኮ ምንም። በጣም እኮ አንድ ነገር ልንገር ኢምራን፣ ምንድን ነው የሚያስተምሯችሁ? ኢምራን አሁን እንደዚህ አልከኝ፣ አራማኑ አለል አርሽ እስተዋ ብዬ ነው ማምነው አልከኝ። ሀባሾቹ እንዳንተ አያምኑም ስለ ያምናሉ አልከኝ። አላህ መውጁዱን ቢላ መካም ብለው የሚያምኑት እነማን ናቸው ስለ ደግሞ ሀባሾች ናቸው አልከኝ። ከራስህ ጋር በደቂቃ ውስጥ ተጋጨ ከራሱ ጋር ሰከንድ ባልቆየ ውስጥ ማለት ነው። ክርስቲያኖችን የምናገረው መጽሐፍ ቅዱስ እንዲያነቡት ብቻ ነው፣ ሌላ አልፈልግም። አውቀውት በጣም እንዲያውቁት ነው። አሁን ከ100% 95% ያላነበበ ነው። ይህን ታምናለህ ብዬ አስባለሁ። የምጠይቅህን ግን አውቀኸዋል? አንተ አንብበሃል? አሁን ለምሳሌ እስልምና እኮ ልንገርህ፣ አሁን እየነገርኩህ ነው። አንተ ነገርከኝ፣ ደግሞ እኔ እየነገርኩህ ነው። አዳምጥ እሺ። ቁርአንን አንብበሃል? ቁርአንን አንብቤ ያለሁኝ፣ ግን እኔ አሁን ክርስቲያኖች እንዲያውቁት የምፈልገው ነገር መጽሐፍ ቅዱስን እንዲያነቡት ነው። በቃ አዳምጥ። መጽሐፍ ቅዱስን እንዳነበብክ ነው ብሏል። ከኋላም ስላለች እኔ አንተን ሎክ ናከፍ በልና እኔ አንተን 20 ጥያቄ ልጠይቅህና አንዷን ከመለስክልኝ እኔ ንጽጽር ላቁም። አንተ ፈለግከውን ጥያቄ ጠይቀኝ መጽሐፍ ቅዱስ ላይ መመለስ ካልቻልኩ እቀጣለሁ። አነበብኩ ስላልክ ማለት ነው። ትወራርዳለህ። 20 ጥያቄ ጠይቄ 20ውንም ሳመልስ ትወጣለህ። ቁርአን ላይ ትስማማለህ? 20 ጠይቄ ከ20ውም አንዱንም ማምጣማችሁ ክርስቲያን ትሆናለህ። እኔ ልጅ ነኝ፣ ገና ተማሪ ነኝ። ስለሆነ ከኔ በላይ ያሉት ጋር ብትከራከር ኸይር ይመስለኛል። ግን እኔ እንዲያነቡት የምፈልገው መጽሐፍ ቅዱስን አንብቡት። እደግ። ከኋላ ጋይድ እያደረጉ ያሉት ማይክን ተቀብለው ማውራት ይችላሉ። አላህ እየሰማችሁ ነው ክርስቲያኖች። አሁን እንግዲህ አዳምጣው። እስልምና እንደዚህ ነው፣ ፖለቲካ ነው። እስልምና ፖለቲካ ነው። ከኋላ ጋይድ እያደረጉት ያሉ ሰዎች ስላሉ ነው ይህንን ቻሌንጅ የሰጠሁት።
ጋይድ እያደረገ እንዲበል እንዲያርግ እያሉት ያሉ አይ ቲንክ የአንድ ኡስታዝ ልጅ ትሆናለህ። 20 ጥያቄ ጠይቄያችሁ አንዷንም ሳትመልሱ የፈለጋችሁትን ጠይቃችሁ መልሼ አሳፍራችሁ ነበረ እንደሚያውቅ አክት ስላደረጋችሁ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና አዳም ወደ ቶፒኩ እንመለስና ክርስቲያን ፓራፍሬዝ አድርገው አንዴ የእናንተን ፖለቲካ እንዴ ማፍረስ እንዳለብኝ አውቃለሁ። በጣም ቀላል ጥያቄ ነው። ሙስሊሞች ግን እስካሁን ምንም እየመለሱት አይደለም። ምክንያቱም ያው እኛ የምንጠይቃቸው ጥያቄዎች ለእነሱ እንቆቅልሽ ናቸው። ለምን አያስተምሯቸውም? ትምህርት ስለማያስተምሯቸው ማለት ነው። ጥያቄው ግልጽ ነው። መስጊድ ላይ ሁጥባ እየተደረገ ሁጥባ የሚያደርገው ኢማም እናንተ ከማታምኑት እምነት በተቃራኒ ቢያወራ፣ ለምሳሌ እናንተ የምታምኑትን አላህ ብላችሁ የምትገዙትን አካል ጣዖት ነው ብሎ ቢናገር እናንተ ያንን ሁጥባ ተቀምጣችሁ ታዳምጣላችሁ ወይስ ተነስታችሁ ትሄዳላችሁ ወይስ እርምጃ ትወስዳላችሁ? የምትወስዱት እርምጃ ምንድን ነው? ጥያቄው በጣም ቀላል ነው። እስቲ እዚህ ይችላል ማለት ያልከው ጥያቄ ማናገር ይችላል። እሺ ቀጥል አብዲ ማለት አሁን እዚህ ላይ አንድ ሰው ማንኛውም ሰው ይሁን የሚያመልኩትን አምላክ ጣዖት ነው ብሎ በሚናገርበት ሰዓት ላይ እንዴት በመለው ጥያቄ ይመጣል። እንዴት ጣዖት ነው የሚለውን ደግሞ ይሄ ሰውዬው ቁጣ ላይ ሆኖ መናገር ሰውዬው ወይ ደግሞ ሼኹ አላህ የምታመልኩት አላህ ጣዖት ነው ካለ የት ላይ ነው ጣዖት በመለው ጥያቄ ስላለ ነው። እኔው ለምሳሌ እንደራሴ እንደዛ ብሎ ከተናገረ ጣዖት መሆኑን አስረዳኝ፣ ማስረጃ ካለ ንገሪኝ፣ አሳይኝ በሚለው መንገድ ሄዳለሁ። አይ ደግሞ ብሎ ዝም ብሎ የሚያወራ ከሆነ በትክክለኛ ደግሞ እኔም የሱን ኩትባ አልቀበልም ማለት ነው። ታንክ ዩ ሐዲሱ እንደዛ ነው የሚለው። ባይዘ ሁለተኛው መንገድ ትጠቀማለህ ማለት ነው። የመጀመሪያው መንገድ በእጃችሁ ወይንም በሆነ ነገር አስቁሙት ነው የሚለው። ሁለተኛው መንገድ ግን በምላሳችሁ በአፋችሁ አስቁሙት ነው የሚለው። ሶስተኛው ካልሆነ ግን ጥላችሁ ሂዱ ነው የሚለው። አዎ ለምሳሌ ይሄ ሰውዬው ላይም ማለት ጉልበትም ሳይሆን ወይ ደግሞ በእጅ ምናምን ሳይሆን ይጠይቋለሁ። ሐዲስ ነው የሚለው። መጥፎ ነገር ነው አይደል? አስረዳኝ። መጥፎ ነገር ነው የተናገረው አይደል? መጥፎ ነገር ነው የተናገረው። ያ ሱናን አናሳይ 50:08 አንዴ ክፈተው ክርስቲያን። ስለዚህ ምን ይላል አዲሱ? ስለዚህ መጥፎ ነገር ስትሰማ ምን ማድረግ ያለበት? ቁርአንን ያየኸው ቁርአን ራሱ አላህ ሲናገርበት እንደዚህ ሲባል አታዳምጥ ነው የሚለው በግልጽ ማለት ነው። ቁጥር ብላ እንዳታዳምጥ ማታምነውን እንደዛ ብለህ እመን እያለህ እንዴት ነው እሱ አይ ችግር የለውም ልትል የምችለው? ቀጥል ክርስቲያን አንበው። ኦኬ ሱናን አናሳኢ 5008 ላይ ምን ይላል? አቡ ሰዒድ እንደተረከው I heard the messenger of Allah says የአላህ መልእክተኛ እንደዚህ ሲል ሰምቼዋለሁ። whoever among you sees an evil let him change it with his hands ማንም ሰው ከናንተ መጥፎ ነገርን ቢመለከት በእጁ ይቀይረው ወይም ደግሞ ያስቁመው። if he can't ነገር ግን ካልቻለ then with his tongues በንግግር ያስቁመው ካልቻለ። if he cannot ይህንንም ካልቻለ then with his heart and then this is the weakest of the faith በልቡ ያስቁመውና ከዛ በኋላ ይሄ ግን አነስተኛ ወይም ደግሞ ደካማው እምነት ነው ብሎ ይናገራል። ስለዚህ ሶስት ማስቀመጫ መንገዶች አሉ። አንደኛው በእጁ እንዲያስቆመው፣ ሁለተኛ በንግግር እንዲያስቆመው፣ ሶስተኛ ደግሞ በልቡ አስቆመው ጥሎ እንዲሄድ ማለት ነው። አሁን ለምሳሌ እዚች ላይ ማለት ነው ይሄ ሐዲስ በምናገርበት ሰዓት ላይ የተናገረበት ዓላማ ደግሞ መስፈርት አላስቀመጠም ማለት የሆነ መጥፎ ነገር ሲታዩ ነው። ምን እኔ እንደተረዳሁት ከሆነ መጥፎ ነገር ሲታዩ ቁርአኑን አስደግፍልህ 68:8 አንዴ ክፈተው ፕሊስ መሐመድ ሚውታ። ለአስተባባዮችም አትታዘዙ ይላል አይደለ? እያስተባበለ ነው አይደለም? እንትን ካለ አንተ የምታምነውን ትክክል አይደለም ብሎ ካለ እያስተባበለ ነው አይደለም? እኔ የማምንበት አምላክ እንግዲህ ትክክል አይደለም ካለ እንዴት ትክክል እንዳልሆነ ሊያስረዳኝ ይገባል ማለት ነው። ይህ ሰው
አስረዳህም አላስረዳህም ግን እያስተባበለ ነው አይደለም። ለምሳሌ አንተ አላህ ከአርሽ በላይ ነው ብለህ ስትል ብለህ ነው የምታምነው እንበል። አላህ ከአርሽ በላይ አይደለም ብሎ የሚያምን አካል እያስተባበለ ነው አይደለም? አይደለም። ለምሳሌ እኔ እንደዛ በምልበት ሰዓት ላይ እኔ ወይ ደግሞ አውቄ ወይ ሳላቅም ልል ይችላል። እኔ አውቄ ነው የምናገረው። ይኸውልህ እኔ ወይ አውቄ ተምሬ ስለምናገር እሱ ደግሞ አይደለም ካለ አስረዳኝ የምል ሊመጣ ይችላል ማለት ነው። ከሱ እንዴት እንደሆነ አይደለ እምነቱ ነው። በቃ አሁን በአቂዳ እንደምትለያዩ ታውቃለህ አይደለ? አንተ የምትቀበለው አቂዳ አለ፣ እነሱ ደግሞ ይቀበሉት አሉ። ሰው ነብይህን ባለህ መሰረት ክፍፍል እንደሚኖር ነግሮሃል አይደለ? በነገራችን ላይ ይህን ነገር ክፍፍሉ በጣም ከቆይታ በኋላ እኔም በቅርቡ ነው ይህን ነገር የሰማው ክፍፍል እንዳለ ውስጥ ምናምን ማለት ነው። ነገር ግን እኔ ክፍፍል አለ የለም ራሱ እኔ በዛ እኔ እንደራሴ አላምንበት። እኔ እንደራሴ ልዩነት እንዳላችሁ አታውቅም ነበር? እኔ እንደራሴ አንድ አምላክ እንዳለ ያውቃለሁ አይደለ? አዎ። ግን ይህ አምላክ ማንም ፍጡሩን እንደማይመስል እርግጠኛ ሆኜ ያውቃለሁ። ግን የትኛው የሚለውን አታውቀውም። ማለትም አሁን ከአርሽ በላይ ያለው ነው፣ ያለ ቦታ ያለው ነው፣ እጅ ግርባት ያለው ነው፣ የሌለው ነው፣ ከሌሊቱ 1/3 የሚወርድ ነው፣ ወይም መውረድ ማይነገርለት ነው። አታውቀውም። እሱ እንግዲህ እየተማርኩ ላይ ነኝ። ትምህርቴን ስጨርስ ያው በ100% የምናገርበት ይሆናል ማለት ነው። ልክ አንተ ተምሬ አሁን ለምሳሌ ለማስተማር ማለት ለመመለስም እንደምትናገረው ነገራችን ላይ ያንተ አካሄድ ጥሩ ነው። ለምን እስልምና ክፍል እንዳለ እስልምና አንድ ነው ብለው በጣም ብዙ ጊዜ በተረት ተረት ስለሸወዷቸውና ስላጭበረበሯቸው አሁን ይህን እናንተ መኖሩን ስታቅ እንደገና እስልምናን ለመመርመር መነሳት በጣም ጥሩ ነው። ይሄ በቃ ተናገሩ። እስልምና አንድ አይደለም። ቆይ አንድ ጊዜ ክርስቲያን አንዴ በቃ አይደለም ሙስሊም የተለያዩ ሳይሆን ሙስሊም አንድ ነው። ነገር ግን አለ አይደለም። ኦኬ አሁን ደግሞ ወደዚህ መጣ። የተለያየ እንደሆነ በቅርብ ነው ያወቅኩት አልከን እኮ። ልዩ እንደሆንኩ አውቀናል አልከን ነበር። እኔማ ከዚህ በፊት እንደሚያውቁት አንድ እንደሆኑ ነው የሚያውቁት። አንድ መሆናቸው በፊት የምታውቀው እንደዛ ነበር። አሁን ስታውቀው አሁንም ራሱ ሲሰማ ነው እንጂ እንግዲህ ይሄ እርግጠኛ አይደለሁም። ግን ሲደርስበት የሚሆን ይሆናል ማለት ነው። ያ አላህም አንድ አይደለም፣ በእስልምናውም አትገናኙም። አቂዳችሁ ምንም የሚገናኝ ነገር የለም። በፖለቲካ ግን እስከ እድሜ ልክ ተጫውተውባቸው ይህም ፖለቲካ ተጠቅመውበታል። እንደ ዘመናት እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ላይ ተጠቅመውበታል። አሁን ላይ ግን ብዙም እሱ ፖለቲካ የሚያዋጣ የሚያስኬድ አይደለም። በሃይማኖት ጉዳይ ላይ ፖለቲካ ይሰራ ሉክ ውዶቼ፣ በሃይማኖት ጉዳይ ላይ ፖለቲካ ይሰራ። ስልጣን ለመያዝ ፖለቲካ ሊሰራ ይችላል፣ ሊዋሽ ይችላል። ሜይ ቢ ስልጣን ለመያዝ ፖለቲከኞች ብዙ ጊዜ ይህንን ስለሚያደርጉ ማለት ነው። በሃይማኖት ጉዳይ ላይ የሚዋሽ ከመጣ ግን፣ በሃይማኖት ጉዳይ ላይ ፖለቲካ የሚሰራ ከመጣ ግን እሱ ሊታመን አይገባም። መቼም በሃይማኖት ጥያቄ መጠየቅ ይችላለሁ? አብዲ አንዴ ትጠይቃለህ። በሃይማኖት ጉዳይ ላይ ፖለቲካ የሚሰራ የሚዋሽ ከሆነ እሱ ወራዳ ነው። ወራዳ ነው ማለት ለአምላክ ዋሽተህለት ምን ልጠቅመው ነው? ለአምላክ ዋሽተህለት ምን ልጠቅመው ነው ወገን? ለአምላክ ዋሽተህለት ምን ልጠቅመው? ምን ልጠቅመው? የቱን ስልጣን ከፍ አድርገህ ልትሰጠው? የትኛውን ክብር ልታከብረው? ኦልዌይስ እውነት አርነት ያወጣል የሚለውን የክርስቶስን አስተምሮ መሰረት አድርጉ። ለእውነት ነው ክርስቶስ የተሰቀለልን፣ ስለ እውነትና ለእውነት። ቁጥር አይደለም፣ ፖለቲካ አይደለም። እኛ ቁጥር አያስጨንቀንም፣ ፖለቲካም አያስጨንቀንም። መሰረታችን አለት መሆን አለበት። ሰንበዴ ሄደ፣ ሰንበዴ መጣ። በፖለቲካ ከሌላ ጭበርብሬ ላቆይ የሚባል ነገር የለም። ካመንክ ታምናለህ፣ ካላመንክ ትቀራለህ። ክርስቶስን
አምላክ አይደለም እያልክ እኔ የነገርኩህን ክርስቶስ ስለ ራሱ የተናገረውን ያንን ስናገር ነው ይሄ አምላክ አይደለም ካልክ፣ ግን አንተ ደግሞ በምፈልገው መልኩ ክርስቶስን ተረድተህ ይሄ ነው አምላክ ስትል ከነቢያቱ ትንቢት ከሐዋርያቱ አስተምሮ ጋር ተጋጭተህ ለቁጥር ሲባል ክርስቲያን ነህ በፍጹም አንልም። ወጥተሃል፣ የዘላለም ሕይወትም አጥተሃል። ትወጣታለህ፣ ትቆረጣታለህ። እኛ ሙስሊም አይደለንም። ጥንቃቄ አድርጉ። ሙስሊም አይደለንም፣ እኛ ክርስቲያኖች ነን። በአምላክ ላይ ከሳትክ በአምላክ ላይ ሜይ ቢ አለማወቅ በንግግር ስህተት ሊመጣብህ ይችላል። ልታርመው ትችላለህ። እሱን እምነቴ ነው ብለህ ግን ያንን ዲፌንድ አደርግለታለሁ ብለህ የምቆምበት ከሆነ ትወጣለህ ከክርስትናው። የዘላለም ሕይወትን ታጣበታለህ። ረንደምሊ ስትናገር ልትሳሳትና ዳጻ ልትሳን ሊመጣብህ ይችላል። ወይንም ደግሞ በስህተትም ልትናገረው ትችላለህ። አረዳድህ እንደዛው ነው በስህተት። ነገር ግን ተነግሮ ስህተት ነው ከተባልክ በኋላ አይ እምነቴ ይሄ ነው ብለህ ዲፌንድ የምታደርግ ከሆነ ትወጣለህ። በቃ ምንም ኮምፕሮማይዝ የሚደረግ ነገር አለ። አይ ከሌ እንዲህ ካልኩት ይወጣል፣ ከሌም እንዲህ ካልኩት ይወጣል፣ ከሌም እንዲህ ኔቨር። የምታስደስተው አምላክ አይኖርማ። ቁጥር አይደለም የሚያሳስበው አምላክ። ስለ ቁጥር ሳይሆን ስለ እውነት ነው። ሐዋርያቶች የተሰቀሉለት፣ የተገረፉለት፣ የተወገሩለት ስለ እውነት ነው እንጂ ስለ ቁጥር አይደለም። ጥንቃቄ ያደርጉ። ሙስሊሞች ግን ቁጥር ስለሚያሳስባቸው ፖለቲካው እንደምታዩት ነው። ይገባሉ፣ ፖለቲካውን እንደምታዩት ነው። ይገባሉ፣ ፖለቲካው እንደምታዩት ነው። ከክርስቲያን ጋር እዚህ ጋር ከክርስቶስ ጋር ባለው አረዳድ ላይ ከተለያየን ብዙ አይደለም አንድ አቋም ላይ ከተለያየን እሱም ደግሞ እምነቴ ነው ብሎ ከያዘ ይወጣል። በቃ ምነግራው እንደዛ ነው፣ ይወጣል። አይ እምነቴ ይሄ ነው ስለዚህ ክርስቶስ እንዲህ ነው ብሎ ቢል ወይንም ደግሞ በስላሴ ላይ እንዲህ ነው ብሎ ቢል ይወጣል። በቃ አይ እንዳትቀየመኝ፣ አይ ሼም እያዘኝ እንደፈለገ በል፣ አምላክን እንደፈለገ ማለት ይችላል። ግን በቃ እንቀጥል እንደዛ። አይቻልም፣ አይቻልም፣ አይቻልም። እንዳታስቡት። ተወጣታለህ፣ ድነትንም ታጣታለህ። ለምሳሌ ስጋው ደግሞ ግዴታ ነው ብሏል ክርስቶስ። ይሄ የሚያስጨንቅ ትምህርት ነው አሉ ዮሐንስ ወንጌል ምዕራፍ 6 ከ54 አካባቢ እስከ 60 ምናምን ድረስ ተመልከቱት። ይህስ የሚያስጨንቅ ትምህርት ነው አሉና አንዷ ትምህርት ስከብዳቸው ወደኋላ ፈገፈጉ፣ ተመለሱ። ሐዋርያቶቹ አዩ፣ እየተከተሉት ነው ክርስቶስን፣ ግን እየተመለሱ ነው ብዙዎች። 5 ገበያም ያህል ሲከተለው የነበረው ትምህርቱ ታምራቱን ለማየት ሲከተል የነበረው አንድ ትምህርት ከበደችኝ አለ። ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሏቸው ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት ያገኛል ሲላቸው ሰው እንዴት ነው እንደዚህ የሚለው? ይህም የሚያስጨንቅ ትምህርት ነው ብለው ላሽ ወደዛ ወደ ግራ ወደ ቀኝ ጧጧጧጧ አሉ ሲከተሉት የነበሩት። ጴጥሮስን አለ ይሄስ የሚያስጨንቅ ትምህርት ነው ብለው ነው የሸሹት። ሄዱ እኮ አሉት። ክርስቶስ ምን አለ? እንዴት ሄዱ? በቃ ላቀዝቅዘው፣ በቃ ይሄ ትምህርት አያስፈልግም፣ በቃ ይህንን ቶፒክ እንዝጋው፣ ሳላነሳው ልተወው። የሚያስጨንቃችሁ ከሆነ ይህን ትምህርት ልተወው፣ አላንሳው፣ ዝም ልበል እና እነኛን ጥሯቸው፣ ትቼዋለሁ ርዕሱን ልበል አለ ክርስቶስ። ነበር እና እናንተስ መሄድ ትፈልጋላችሁ ወይንስ ያልኩትን ትቀበላላችሁ? ያስተማርኩትን ታምኑበታላችሁ ወይንስ እንደነሱ ያስተማርኩበት ይከብዳል፣ ያስተማርኳችሁን አልቀበልም ብላችሁ እንደነሱ ትመለሳላችሁ? ከአንተ ወዴት እንሄዳለን አሉ። ከአንተ ወዴት እንሄዳለን? የት መሄጃለን? ወዲያ ውስጥ ትከተለኛለህ፣ ተከተለኝ። የመጀመሪያ ትእዛዙ ምንድን ነው? እሱ የሚወደኝ ቢኖር መስቀሌን ይሸከም ነው። አይ መስቀሉ ይከብደኛል፣ መከራውን መያዝ አልችልም ካልክስ
ሂድ። እውነት እንዲህ ነው። ፖለቲካ አይደለም ክርስትና፣ ህይወት ነው ክርስትና፣ ድነት ነው ክርስትና። ጥንቃቄ አድርጉ። ስለዚህ አንድ ሰው ተነስቶ አሁን የክርስቶስ ስጋና ደም የዘላለም ህይወት አይሰጥም ቢል ኮምፕሊትሊ ይወጣል። ምንም ኮምፕሮማይዝ የሚደረግ አይደለም፣ ይወጣል። ፔሬድ 4 ነጥብ። ምንም እናመቻቸው አይኖርም ማለት ነው። እንደ ሙስሊሞቹ ቁጥር እንትን እንዳይባል በቃ አንተም ብለሃል ነው አይቻልም። እንደ ሙስሊሞች ምናምን ወክል አውራ አንተ እስካሁን እሺ ለፈለፍክ እኛ እስቲ እንጠይቅህ እስቲ አንድ ጥያቄ። እንደ ሙስሊሞቹ አይቻልም በልና እስቲ አንተም እንደኛ እስካሁን አዳመጥን። አንተም እስቲ እኛ እንጠይቅህ መልስ ጥያቄ። በቃ ምንድነው እቀበላቸዋለሁ ጥያቄ። በል እስቲ አንተም ድፈርና እንደዚህ ብለው የሚያምኑ እንደዚህ ከእስልምና ይወጣሉ በል እስቲ። ለምን አልልም። ጎበዝ እጠይቃለሁ ጥያቄ። በደንብ አስተውሉ። እኔ በኮንፊደንስ ውድ ሙስሊም እህት ወንድሞቼ ምን ታደርገኛለህ? ቀጥታ አወራ አልልም አልክ እኮ። አላህን ቢሰድቡም አላህን ጣዖት ነው እያሉም አንድ ነን ብለህ ፖለቲካን ትሰራለህ። ምን እንደዛ አዳምጣ ተረብሽ። ሉክ እኛ ምን አለ በክርስቶስ ላይ በአምላክ ላይ ጸያፍ ነገር እየተናገሩ በአምላክ ላይ አምላካችን የምናመልከው ላይ ስህተት አስተምረው ካስተማሩ ይወጣሉ ከክርስትና ብለን ስንል እኛን አጨፍልቀናል። እሺ በል አንተ እስኪ ከአንተ የተለያየ ተቃራኒ የሚያስተምሩትን ከክርስትና ይወጣሉ በልለዋለሁ አልልም። ምክንያቱስ ፖለቲካዊ መታለ የፖለቲካ እምነት ስለሆነ የህይወት ጉዳይ ሳይሆን ፖለቲካ ጉዳይ የቁጥር ጉዳይ ስለሆነ ክርስቲያን ፓራፍሬዝ አድርገው ቶፒክ ያ ሙስሊሞች ይህንን ቶፒክ ዛሬ ደፈር ብላችሁ ካወራችሁ ምናልባት ነገ ላይ አንድ መስጊድ ላሰግዱ ስለምትችሉ እናውቃለን። እሱም በነገራችን ላይ ደፈር ብላችሁ ሁጥባ የሚሰጠው ኢማም ሁጥባውን የሚናገረው ኡስታዝ ወይም ሼክ እናንተ የምታመልኩትን አምላክ ባህሪ ባልተገባ ቢናገር ምንድን ነው መልሳችሁ? ምንድን ነው ውሳኔያችሁ? መሐመድ አለ መሐመድ አሎ ሰላም ነው። እንኳን ደህና መጣህ። አሎ ሰላም ነው። ኦኬ ጥያቄውን ሰምተኸዋል? ጥያቄው እስቲ ድገሙ። ለምሳሌ አሁን መስጊድ ውስጥ ሁጥባ የሚሰጠው አካል ወይም ደግሞ ኡስታዝ ልክ አንተ ከምትሰጠው ለአምላክህ ከምታምነው ወይም ደግሞ ከምትሰጠው ባህሪ በተቃራኒ ቢያወራ የምትወስድበት እርምጃ ምንድን ነው? የምታደርገው ነገር ምንድን ነው? ያን ኢማም ተሳስታል ልክ አይደለህም ብለህ ትቃወመዋለህ ወይስ ጥለህ ትወጣለህ? ምን ብሎ አስተምረዋለህ? አንተ ከምታምነው በተቃራኒ ቢናገር እኮ ተቃራኒው ምንድን ነው? አሁን ስለ አምላክ ማንኛው ነው? ስለ አምላክ ተቃራኒ እኮ የምታምንበት ይሄ እኮ ብሎ መስፈርት ሊቀርብልህ እኮ አይገባም። በቃ አምላክ አንተ የምታምነው ባህሪ አለ፣ እሱ ደግሞ በተቃራኒውን ነገር የሚናገር ከሆነ ይሄ ነው እኮ ብለህ ራሱ መዘርዘር እንኳን አይጠበቅብህም እኮ። እንዴት ነው ስለ አምላክ አንተ መስፈርት አውጥተህ አይ ይሄን ቢናገር ችግር የለውም ያንን ቢናገር ችግር አለው ልትል ነው? ስለ አምላክ መስፈርት አውጥተህ እንደገና ሙሐመድ ምን ሆነሃል? የምታመቻምቸው ነገር አለ ማለት ነው። የምታመቻምቸው ክህደት አለ። አይ ችግር የለውም በቃ ይህንማ ልለፈው፣ እንደዚህ ቢል አላህን እንደዚህ ብሎ ቢናገረውም ችግር የለውም ብለህ አንተ ለአምላክ የምታወጣለት መስፈርት አለ ገና ማለት ነው። ምንድን ቢናገር ነው ብለህ ራሱ መስፈርት ውስጥ የምትገባው? ኧረ ሙስሊሞች ነቃ በሉ። አዎ ምክንያቱም የሚናገረው ነገር ማወቅ አለብኛ። ያን ካላወቅኩኝ እንዴት ከእስልምና ወጣል ብዬ ልናገር እችላለሁ? ለምሳሌ መሐመድ ለምሳሌ አንተ ያላህ ቃል ፍጡር ነው ፍጡር አይደለም ብለህ የምታምነው ቁርአን እኔ በተደጋጋሚ መለስኩልህ። ይሄ ያላህ ንግግር ባህሪ ነው ብዬ ተነጋገርኩ። አይደለም ብሎ የሚያምንስ ሙስሊም ነው? አይደለም ብሎ የሚያምን እሱ ላይ አላሁ አለም አላቅም። እስልምና አለም ስለ አምላካቸው አያውቁም ስንል ለዚህ ነው። የአምላካቸው ቃል ፍጡር ይሁን አይሁን እኔ ፍጡር አይደለም ብዬ አምናለሁ። የአምላኬ ቃል እሺ ፍጡር አይደለም ብሎ እሱ ያምናል፣ ባህሪው ነው ብሎ ያምናል። ፍጡር ነው ብሎስ የሚያምን እኔ እንጃ እሱ። ስለዚህ የአላህ ቃል ፍጡር የሚሆንበት ፕሮባቢሊቲ አለ ማለት ነው። which is አላህ ቃሉ ፍጡር ከሆነ ደግሞ
ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ፍጡር የሆነ ነገር ሁሉ ጅማሬ ስላለው አምላክ ቃሉ ሉክ ፍጡር ነው፣ ቃሉን ከመፍጠሩ በፊት ዲዳ ነው እያለህስ ትክክል ነው? እኔ እንጃ ስለሱ እንኳን ስለ አምላካችን ስንል ከዚህ አንጻር ነው። እድል ወስጠኝ ስልጣን ትቀጥላለህ። እሺ መጀመሪያ እኔ አላህ ጅግር አለው ብለህ ታምናለህ አይደል? እኔ ያላ ቃል ንግግሩ ባህሪ ነው ብዬ ነው የተረዳሁት አልኩ እኮ። ባህሪ ስትረዳ ደግሞ መሐመድ ባህሪ ነው ስትል እኮ ባህሪ እያልከን ያለው ፍጡር አይደለም እያልክ ነው። በቃ ዳሲ አይደለም ወይንስ ባህሪ ፍጡር ነው እያልከን ነው? አሁን እስቲ አሁን ለምሳሌ በምሳሌ እንትን ልበለህ። አሁን አንተ አይንህ ሰው ነው መባል ይችላል? ኦኬ አላህም እንደኔው በእኔ ምሳሌ እየሰጠው ነው። ሱራ 16:74 ላይ በምንም ፍጡር ምሳሌ አትስጡኝ እያለ ነው። አይ እንድናወራ ነው ስለ ባህሪ። አሁን አንተ አይኔ ፍጡር ነው፣ ለምሳሌ አይኔ ፍጡር ነው። ስለዚህ የአላህም ፍጡር አይደለም ወይንም ባህሪው ነው ካልከኝ ባህሪ ከአካል ይነጠላል ወገናችን። አሁን ወደ ጥያቄ ቁርአን በጅብሪል የወረደ ቃል ነው። አንዴ ፈይሰል እዚህ ላይ ልሞግት አልነበረም። መሐመድ ልሞግት አይደለም ባህሪ ሰው ይባላል። እስቲ መልስ። ይሄን ከስመልስ ታገኘዋለህ ጥያቄ መልሱም አንዱ። በደንብ አስተውሉ። አፍንጫዬ ሰው አይባልም፣ አይኔም ሰው ላይ አይባልም። መልስ አንተ አይባልም። አይባለው ምክንያት ምንድነው? ሰው የሚለው ራሱ የአካላቶች ድምር ከነፍሴ ጋር ነው። ስለዚህ በደንብ አስተውሉ። ለዚህ ነው ፍጡር ነው አላህ ስንላችሁ በደንብ አስተውሉ። አላህ ፍጡር ነው ስንላችሁ ከምን አንጻር ነው? የተዋቀረ የፓርቶች ስብስብ ነው። ደጋግመን ያልነውን አመጣለን። ራሱ ኤግዛምፕል ማለት ሰጠ። አይኔ፣ አፍንጫዬ፣ ቃሌ ተደምሮ ሰው ይባላሉ አይደለ? አላህ አላህ ፍጡር ነው የምንላችሁ ለምንድን ነው? እሱ የአካላቶች ድምር ውጤት ሉክ እግሩ፣ ባቱ፣ ጣቱ፣ እጁ፣ አይኑ፣ ፊቱ፣ ቃሉ፣ አፉ ተደምረው ነው አላህ የተባለው። ለዚህ ነው ፍጡር ነው የምንላችሁ። ፍጡር ነው አንተ እንደሱ ብለህ ማመን ትችላለህ። እስላም ሙስሊም ብለህ ምንም ግን አዳምጣ ምሳሌውን አንተን እኔ ላይ አፕላይ ያደረግከው አፍንጫዬ፣ አይኔ ምናምን እነኚህ ድምር ውጤት ነህ ካልከኝ እኔ አፍንጫዬ ለምሳሌ አይኔ ቢጠፋም ሰውነቴን አላጣም። ሰው ተብዬ ስትል እጠራለሁ። ቃል ባይኖር ባልናገር እንኳን ዲዳ በሆን እንኳን ሰው ተብዬ ስትል እጠራለሁ። አፍንጫዬ ቢሰበር እንኳን ሰው ተብዬ እጠራለሁ። እጄ ቢቆረጥ እንኳን ሰው ተብዬ እጠራለሁ። ኦኬ አላህም ምሳሌና ተጠቅመሃል። አካላቶቹ እጁ ጎሎ አላህ ተብሎ ይጠራል አይባልም ወይንስ ይባላል? ይባላል ካልከኝ ደግሞ አላህ ካልጎደሎ እንኳ ሆኖ ኦኬ አላህ ይባላል ማለት ነው። ስለዚህ እጁ ኢሬሌቫንት ይሆናል ማለት ነው። ለዚህ ነው ፍጡር ነው የምታመልኩት ምንላችሁ። ፕላስ አሁን ላልካር ደግሞ አካላቶቹ የተገጣጠሙና ዋን ፖይንት ላይ የተያያዙ ለመሆናቸው ማስረጃ ወይ አንዴ ትቀጥላለህ። ማስረጃ አይደለም ከቁርአን ከሲራ እንኳን ብጠይቅ አታመጣም። ስራ አለብኝ እባክህ። እሺ ቀጥል። እንዴት ናችሁ? መጀመሪያ ይመስገን። ማለትም እስልምና መሰለ አስተምሮት አለው፣ መሰረታዊ አለ፣ የሆነ መሰረታዊ ነገር አለው እንጂ ሰው ከራሱ ተነስቶ የሆነ ነገር የመበት ጉዳይ የለም። አንድ እስላም 5 ፒላሮች አሉ። እነዛም አንድ ሻሃዳ በእንግሊዝኛ ልንገራችሁ። ሁጥባው ላይ ስለ ሁጥባ ነው ቶፒካችን። ማለትም መሰረታዊ አለ ከራሱ ተነስቶ እስላም የሚጣላበት ጉዳይ የለም። እስላም ክፍፍልም የለም እኮ እሱ ልነግርህ እኮ አስቤ ነው እኮ ግድ እኮ ለማከፋፈል በትናንሽ ነገር ብጣላ ምንም እንትን በላይ ችግር የለም እኮ በትናንሽ ነገር ነው። በትንንሽ ነገር አለ ጠባቸው ምንድነው? እሱ በአላህ ላይ አይደለም። ና ትንንሽ ነገር ላይ ብንጣላ ችግር የለውም ማለት ፕሊስ አዳምጥ። በአላህ የሚስማሙት አዳምጥ። በአላህ ጉዳይ የሚስማሙት አላህ የሚለውን ስም ብቻ በመያዝ ነው። አላህ በሚለው ስም ብቻ የሚስማሙት አዳምጥ። አላህ የሚለው ስም ብቻ የሚያስማማቸው። ኦራይት አንዴ ክርስቲያን ቆይ አንዴ አሁን ሚዩት አንሳና አዳምጥ። ተረጋጋ። ተረጋጋ ቆይ ወንድማችን
እረጋጋለሁ፣ ችግር የለም። ሙይት አታርገኝ። ልውጣላችሁ ወይንም ከጎኔ ተቀመጥ፣ ከጎኔ ተቀመጥ። አዋራኝ እስቲ በትክክል አዋራኝ እኮ ሱልጣን አዳምጣው። ከጎኔ ነው ያለው። 20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁኝ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት፣ ትንሽ አይደለም። በጥቃቅን ነገሮች ነገር ብንላቅ ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ እንላይ ሙስሊም ኦዲየንስ ይፍረድ፣ ኦዲየንስ ይፍረድ፣ ኦዲየንስ ይፍረድ። ጥቃቅን ነው ብለሃል። መሰረታዊ መሰረቱ ምንድን ነው የምለው የእስልምና መሰረቶች ማቃለ እኮ መሰረት ነው አይደለም የሚለውን ከዛ ወዲያ ኦዲየንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማል? ይሰማኛል። ይባል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ያለው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አመጣም። በእስልምና ውስጥ ይህ መሰረት አይደለም። አሁንም መሰረት አይደለም። መሰረት የለውም። መሰረታዊ ልንገር ነው። ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ነው የምንሄደው። ይህንን አትዘርዝር አንተ። ጥያቄውን መልስ። አለኝ ባለው አለው ብለን ነው የምንገልጸው። ከዛ በላ አንሄድም። ጥያቄውን መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሎ አለው። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት? አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የኛ ሀባሾችን ነው የምታወራው አንተ። የራስን ፈጥረህ እኮ የምታወራው እኮ ነው። እዚህ ጋር አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም ብለው አዳምጥ። አላህ ከሌሊቱ 1/3 ላይ ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ወርዳልም ብትልም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይሄንን ተቋል ታምናለህ? ይሄንን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ። ሰማችኋለሁ? እስልምና በዛቱ ሁሉም ቦታ አለው። በዛቱን ታውቃለህ? ዛቱ የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው አለኝ። በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምንድን ነው ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ፣ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድነው መቃዠው? በእውቀቱ ሁሉም ቦታ አለው ነው። ኦኬ እሺ። የሚወርደው በሌሊቱ ከሌሊቱ 1/3 ላይ የሚወርደው በእውቀቱ ነው። ሁሉም ቦታ አለው። አላህ ይደርሳል ሁሉም ቦታ። ምንም ለሱ መውረድ ነው። በዛቱ ነው አይደለም? በዛቱ ነው አይደለም? እንዴት? ኤኒዌይስ ቴንክ ዩ። ስቲል አሁንም ይሳሳታል። እዚህ ጋር ተሀባሾቹ ጋር ልዩነት አለው። አላህ አይደለም የሚወርደው ብለው ነው የሚያምኑት እነሱ። ስንተኛ ጥያቄ? 3። አራተኛ ጥያቄ አላህ ባቱን ይገልጣል አይገልጥም? ባቱን ይገልጻል። ይሄ ምን ዝርዝር ውስጥ ነው የምገባው? እኮ ያንተ ነገር እኮ መልስ። አላህ በቂያማ ቀን መልስ። በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው እሱ? ታውቃለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ? ለማሳየት እንደ ሴት ልጅም ለማሳየት ይሆን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ምን አገባኝ? ዝም ብሎ ከጫፍን ይዘህ እኮ መሄድ የለብህም። ምን አገባኝ? መልስ። ፈይሰል ጣልቃ ትግባ፣ ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? መልስ። መልስ። ቢገልጽስ ምን ችግር አለው? ቢገልጽስ የሚባል ባቱ ገለጸ።
እንትኑን በጫነ ምንድን ነው ታዲያ? ይሄ ጉዳቱ እምነትህን ንገረኝ። ታምናላት ታምንም ተሸማቀቀበት። እዩ ተሸማቀቀበት። እምነትህን መልስ። ምን ላይ ይሸማቀቅበታል? የአንተን ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ምን ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስኪ፣ ያንተ ክፈትልኝ እስኪ። አዳምጥ፣ ክፈትልኝ፣ ተረጋጋ፣ ክፈትልኝ እስኪ። ያንተ ፈጣሪ ብለህ የምታመር ከሆነ መልስ። ዘውልቁ አውቀዋለሁ። ና እዚህ ጋር መልስ ብለህ ዝም ብለህ ቃላቶችን ተረጋጋ። ገና 6 ዘውልቁን ክፈትልኝ እስኪ። ቆይ መልስ። አትሩጥ፣ አትደንግጥ። አትሩጥ አይደለም፣ ዝም ብለህ ቃላቶችን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና 10 ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳላስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በገሃነም ላይ ይጭናል አይጭንም? ይሰማል አይደል? ክርስቲያን ይሰማል። ጥሩ ነው። ኦኬ ያዝ፣ ቀጥል። አሁንም አላህን በቂያማ ቀን ልክ ጨረቃን እንደምትጠይቅ ታየዋለህ አታየውም? አንተ የቃላቶችን ጨዋታ አትጫወት። ተው፣ እዚህ ጋር የተባለበትን ነገር ሳታውቅ እንደዚህ ያደረገ እንደዚህ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ፀጉር አለው፣ አላህ ምን አለው? ይሄ እውቀት አይደለም። እባክህ እውቀት አይደለም። እዚህ የተቀመጠው እኮ አሁን ይሄ ምናምን ሰው አላልኩም። ፀጉር አለው አላልኩም። ምን ሚዲዮ ልትገዛለት ነው? ያላልኩትን አትበል። አላህ እግር አለው፣ አላህ እጅ አለው፣ አላህ ምን አለው? ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና መሰረቱ ጋር እንሂድ እስኪ። መሰረቱ ጋር እንሂድ። ምንድን ወደ ሰነዳቸው እኮ ነው ሰው ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው? ፖለቲካ እንጂ ምን ብላና ሙይት አታርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም። ኤኒዌይስ በጣም ማፈር አለባቸው ሙስሊሞች። ኤኒዌይስ 50 መቶ ያመለካችሁ እንዴት ነው የምናፍረው እኛ? ፈጣሪ እያመዘገ እንትን የተቆራረጠ ያመለካችሁ ወንድ ልጅ አላህ ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኖራ አይኖራ አታውቅም። ብጠይቅህ ብልት አለው የለውም ብልህም አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅክ በኋላ ብልት የለውም ብትለኝ ስልብ ነው ማለት ነው። ስልብ ነው። ከሶስቱ አንዱ ነው የሚሆነው። ከሶስቱ ውጭ የሚሆንበት መንገድ አይኖርም። እጅ፣ እግር፣ ባት፣ አይን፣ ፊት፣ ጆሮ ያለው አካል ብልት የለውም ካልክ ስልብ ነው። በቃ አንጠልጥለለት ሄድና አንተን ወሸላህን ስትቆረጥ አለው ካልክ ደግሞ ከሁለት አንዱ ነው የሚሆነው። ወይን ወሸላ አለው ወይንም የሴት ይኖረዋል። ስለዚህ ስለ አላህ ተጠይቀህ ሙሉ ለሙሉ በአላህ ጉዳይ ተለያይተ በመሐመድ ከተስማማ በቃ አንድ ነን፣ ችግር የለውም። እህቶቼ ሙስሊሞች፣ ወንድሞቼ ሙስሊሞች እችን የጠፍራችሁን አህል ቆሻሻ ጭንቅላታችሁን ከተጠቀማችሁ መባነን ትችላላችሁ። ሴጣን እየተጫወተባችሁ ነው።
አስሮ እንዳታውቁ እንዳታነቁ ሐዋርያው ቅዱስ ጳውሎስ ለዚህ ነው በውሸታሞች በአጋንንት በግብዛሞች ትምህርት የተሰጠን እያተከታተሉ እያደመጡ ሃይማኖትን ይክዳሉ ይላል።